ከተለያዩ የኃይል ምንጮች የመነጨው የኤሌክትሪክ ኃይል ወደ እያንዳንዱ ግለሰብ ጓዳ ገብቶ ብርሃን ይሰጣል። ወደ ፋብሪካዎችም ደርሶ ማሽኖችን ያንቀሳቅሳል። ይህ ከመሆኑ በፊት ግን በእነዚህ ግዙፍ የብረት ምሰሶዎች ላይ በተዘረጉት ከፍተኛ ኃይል ተሸካሚ መስመሮች ማለፍ የግድ ይለዋል። ከማመንጫ ጣቢያዎች ተነስቶ ረጅም ኪሎ ሜትሮችን አቆራርጦ የመጣው ኃይል ወደ እነዚህ ማከፋፈያ ጣቢያዎች ከደረሰ በኋላ በተለያዩ ወጪ መስመሮች ኃይል በጅምላ ይከፋፈላል። በኢትዮጵያ ይህን አገልግሎት የሚሰጡ ከ190 በላይ ማከፋፈያ ጣቢያዎች ይገኛሉ። ከነዚህ ውስጥ 20ዎቹ በማዕከላዊ 3 ሪጅን ስር የሚገኙ ናቸው። ከነዛም ውስጥ ትልልቅ ጣቢያዎች የህዳሴ ተቀባይ የሆነ ከደደሳ ቀጥሎ ያለ ሆለታ ጣቢያና ወልቂጤ እና አዲስ አበባም ላይ ደግሞ ካሉት ውስጥ ደግሞ ቃሊቲ አንድ በትልቅነት የሚገለጹ ናቸው። በ1999 ዓ.ም ወደ ስራ የገባው የወልቂጤ ማከፋፈያ ጣቢያ በማዕከላዊ 3 ሪጅን ስር ከሚገኙ ማከፋፈያ ጣቢያዎች አንዱ ነው። መጀመሪያ ሲጀምር 40 ሜጋዋት ይዞ ነው የገባው። በአሁኑ ሰዓት ግን ያ ሜጋዋት ጨምሮ የማስፋፊያዎችን ስራ ጨምሮ ወደ 166 ሜጋዋት ይዞ በአሁኑ ሰዓት እየሰራ ይገኛል። የወልቂጤ ማከፋፈያ ጣቢያ በተለያየ መጠን ለደንበኞቹ ኃይል በጅምላ ያቀርባል። ዋነኛው ኪ ከስተመራችን ኢዩ ነው ወይ ደግሞ አገልግሎት ነው። በቮልቴጅ ሌቭል ስንከፋፈላቸው በ33 ኬቪ ደንበኞች አሉን፣ በ15 ኬቪ ደንበኞች አሉን፣ በ66 ኬቪ እንደ ኢዩ ደንበኛ አለን። አማራጭ የለንም እንዳንድ ተቋም ለመስራት ኃይል በሚቋረጥ ጊዜ አሁን ለምሳሌ ያክል እኛ ከተማ ውስጥ እንደምንሆን አንዳንድ ፊደሮች ላይ እኛም የምንጠቀማቸው ግን እኛም ማናያቸው ወይም ከስተመሩ መደወል አለበት ሊሆን ይችላልና እነዚህ በሚጠፉ ሰዓት የሰብስቲሽን ኦፕሬተሮች ናቸው ለኛ ቴክኒሻኖች ኢንፎርም የሚያደርጓቸውና ግንኙነታችን በጣም የጠበቀና ጥሩ ነው። በራሳችን ነው ሜንቴናንስ የምንሰራው። ሜንቴናንስ ሲባል ቀላል ሜንቴናንስ አለ። ትራንስፎርመር ቴስት እስከማድረግ ድረስ እንሰራለን። ትልልቅ ትራንስፎርመሮች ሲስተም እስከማስገባት ድረስ እንሰራለን። በውሰትም እንሄዳለን። ለምሳሌ ተደውለው ወሊሶ ሄዱ ሆሳና ሄዱ ይባላል። ትልቅ ሜንቴናንስ ቲም አለ። እንደድሉ ነው ሰብስቴሽኑ ባነሰ ሰዓት ከዚህ አዲስ አበባ ይወል ሜንቴናንስ ራሳችን መስራታችን ለድርጅቱ ከኢኮኖሚ አንፃር የነዳጅ ያበል ምናምን ብሎ እናስቀራለን። ከጊዜ አንፃር ከአዲስ አበባ መጥቶ መስመር ቶሎ አይገባም ነበር። እዚህ በመሰራቱ መስመሮች ቶሎ ገብቶ ለደንበኞች በጣም በፈጠነ ሁኔታ እርካታ እየሰጠን እንገኛለን። የኤሌክትሪክ ኃይል ለማህበራዊም ሆነ ለኢኮኖሚያዊ እድገት ዋና ሞተር ሆኖ ያገለግላል። ከግለሰብ እስከ ጥቃቅንና አነስተኛ፣ ከመካከለኛ ፋብሪካዎች እስከ ኢንዱስትሪ መንደሮች ያሉ ስራዎች ያለ ኤሌክትሪክ ኃይል የሚታሰቡ አይደሉም። የወልቂጤ ማከፋፈያ ጣቢያም በአካባቢው ላይ ኢንቨስተሮችን በመሳብና ኢኮኖሚውን በማነቃቃት ረገድ ከፍ ያለ አስተዋጽኦ እያበረከተ ይገኛል። አንድ ኢንቨስተር ሲመጣ ዋናው ነገር ሰላም ነው። አካባቢው ላይ ሰላም ነው። ሁለተኛ የፓወር ጥያቄ ነው። ፓወር ወልቂጤ ሰብስቴሽን እንዳለ ሪኮግናይዝ አድርጓል። ከዚያ ነገር ሲመጣ አንደኛ እንደ ወልቂጤ ሰብስቴሽን እንደ ድርጅቱም እኛ ፓወር ስንሸጥ ነው። ኢነርጂ ሜትር አለን። ገብቷል አይደል? የመጣው ነገር መሸጥ አለበት፣ መፍሰስ የለበትም። እየሸጥን ነው። በወልቂጤ ዞን አካባቢ ያሉና ትልልቅ ኢንቨስትመንቶችን የያዙ እንደ ቢጂአይ ቢራ ፋብሪካ እንደ ውሃ ፋብሪካዎች እና ከፍተኛ አጎራባች አልፎም አጎራባች ዞኖችና እንትኖችን የሚሰጧቸው አሉ። በ15 ኬቪ ደግሞ ስናያቸው ወልቂጤ አካባቢ 15 ኬቪ ብዙ ጊዜ ኪሎ ሜትር ርቆ አይሄድም። በሳይንሱም እንደሚባለው ወልቂጤ አካባቢ ያሉ ወልቂጤን ከተማና አካባቢ ወልቂጤን ዩኒቨርሲቲና ያሉት ኢንቨስትመንቶች እዛ አካባቢን ይሸፍናል። ኤሌክትሪክ ፓወር ማዕከል በዚህ በቅርብ በዞናችን ማዕከል መኖሩ በትልቁ በአካባቢ ደረጃ ገብቶ ከአነስተኛ እስከ ትላልቅ ዘርፍ ላይ ተሰማርቶ ኢንቨስት ማድረግ ለሚፈልጉ አካላት ለኃይል እጥረት
ሳይበግራቸው ወይ ደግሞ ሳይቸጋገሩ በሚፈልጉት መስክ ኢንቨስት ለማድረግ ትልቅ አስተዋጽኦ ትልቅም እድል ይፈጥራል። ከወልቂጤ ማከፋፈያ ጣቢያ ዋና ደንበኞች መካከል ቢትሆን ኢንፎርሜሽን ቴክኖሎጂ የተባለው የቻይና ኩባንያ አንዱ ነው። ኩባንያው ወደ ስራ የገባው በወልቂጤ ማከፋፈያ ጣቢያ ያለውን የኃይል አቅርቦት ታሳቢ አድርጎ ነው። 第一个我们公司是那个比通信息科技私人有限公司 ድርጅታችን ቢትሆን ኢንፎርሜሽን ቴክኖሎጂ ዋን ሜምበር ፒኤልሲ ይባላል። ዳታ ማይኒንግ ላይ ነው የምንሰራው። ብዙ ሀገራት ላይ ሰርተናል። ለምሳሌ ራሻ፣ ሊቢያና ቻይና ይጠቀሳሉ። ቻይና ካምፓኒዎች ዳታ ማይኒንግ የሚባል ነገር መጥቶ በአሁኑ ሰዓት ኢንቨስትመንት ኢንጌጅ አድርገናል። ካለው ነገር ካለው ጸጥታ አንጻር ካለው የመሬት ብዛት አንጻር ያለውን ነገር ገልጸንላቸው እዚህ መጥተው አሁን ወደ ኮንስትራክሽን ገብቷል። እነሱ ራሱ ኪ ከስተመሮቻችን ናቸው። እነሱ ራሱ ወደ 80 ሜጋዋት ለመግዛት ኦልሬዲ ከድርጅቱ ጋር ተፈራርመው ጨርሰው ኮንስትራክሽን ጀምረው 50% ይሄዱበታል፣ ግማሽ 60% ይሄዱበታል። 目前呢我们的一个状态就是我们现在目前看得到的就是 የፕሮጀክታችን የሥራ እንቅስቃሴ እንደምታዩት የፋክተሪ ዋና ሰርቨሮች የሚያርፉበት ቦታ ኮንክሪት እየተሞላ ነው። በዛ በኩል ደግሞ ለሰራተኞች የሚሆን መኖሪያ ቤት እየተገነባ ነው። እንደ ሀገር የሚከፍሉት በዶላር ነው። ሲመጡ መሬት ተከራይተው ነው። መሬቱ ራሱ የተሰጣቸው መሬት ተከራይተው ነው። ከነሱ ጋር መልካም ግንኙነት አለ። ወደ ወልቂጤ ብንወስድ ብዙ ፋብሪካዎች ያንን ኃይል መኖሩን በማወቅ የኢንዱስትሪ ፍላጎት የሚተክሉ እንትኖች በሪጅኑም በኩል እየጠየቁም ነው። እንደገና ደግሞ በዞንም ደግሞ ራሱ ጥያቄዎችን እያቀረቡ ነው። በዞናችን ደረጃ ከመካከለኛ እስከ ትልቅ አቅም ያላቸው በፋብሪካ ደረጃ በተለያየ በውሃ በቢራ ፋብሪካዎችና በሌሎች ዘርፎችም ከ315 በላይ ኢንቨስተሮች በዞናችን ላይ ገብቶ ኢንቨስት የሚያደርጉበት አግባብ አለ። ስለዚህ አንዱ ትልቁ ኢንቨስትሜንት ሲታሰብ በቅድሚያ የሚመጣው የኃይል አማራጭ ወይ ደግሞ የኃይል አቅርቦት ነውና ከዚህ መነሻነት ትልቅ አስተዋጽኦ ትልቅ እድልም ነው የሚል ነገር አለ። የወልቂጤ ማከፋፈያ ጣቢያ በአካባቢው ላይ ላለው የኢንቨስትመንት መስፋፋት ጉልህ ድርሻ እያበረከተ ነው። የጣቢያውን የኃይል አቅርቦት በመተማመን ወደ ስራ ከገቡ ኢንዱስትሪዎች መካከል ሌላኛው የሊፍ ውሃ ፋብሪካ ነው። ብዙ ኢንዱስትሪዎች አሉ። ከነዛ ውስጥ አንዱ እኛ ነን። በጣም ጠቀሜታ አለው ብዬ አስባለሁ ቅርብ ላይ መሆኑ። በዛም አኳያ ይመስለኛል እዚህ አካባቢ ኢንዱስትሪዎች ሊበዙ የቻሉት ማለት ነው። እንግዲህ ለድርጅቱ እንደ ምግብ ነው፣ ለሰው ልጅ ምግብ እንደምንመገበው ይሄ ቤት ደግሞ ፓወር ካላገኘ ምንም አይነት እንቅስቃሴ አይኖረውም፣ ምንም አይነት ነገር ማለት ነው። ፓወር ሄደ ማለት በጣም ብዙ ነገሮችን ከገበያ የምናጣቸው ነገሮች ይኖራሉ። የወልቂጤ ማከፋፈያ ጣቢያ መኖር በአንድ በኩል ኢንቨስትመንትን ሲስብ፣ ኢንቨስትመንቶቹ ይዘውት የሚመጡት የስራ ዕድል ደግሞ ለአካባቢው ማህበረሰብ ሌላኛው መልካም አጋጣሚ ነው። ለዚህ አካባቢም አይደለም ከብዙ ቦታዎች ላይ መጥተው እዚህ ድርጅት ላይ የሚሰሩ ሰራተኞች አሉ። አሁን ላይ እስከ 65 አካባቢ የሚደርስ ሰራተኛ ቋሚ ሰራተኞች አሉ። 70 ያህል ደግሞ በኮንትራት የሚሰሩ ሰራተኞች አሉ። በብዛት እንደውም እዚህ አካባቢ ያሉ ሰራተኞችን እንጠቀማለን። ለሰፈሩም ጥሩ እንትን አድርገናል ማለት ነው። ኢንዱስትሪ በተስፋፋ ቁጥር የስራ እድል ለአካባቢው ለሌላ አካባቢ ከሚመጣውም ተምሮ ከመጡትም የስራ እድል ትልቅ ይፈጥራል ብዬ ገምታለሁ። ለምሳሌ በተጨባጭ እዚህ ድርጅት ላይ በቢኤስሲ ግራጁዌት ያደረጉ ብዙ ልጆችና በተለያዩ ቴክኒክ ተመርቆ ያሉት ልጆች ስላሉ የስራ እድል በመፍጠሩ ከፍተኛ እንትን አለው ብዬ ገምታለሁ። 目前的话我们这边的小工大概有在20到30个人左右。 በአሁኑ ሰዓት ወደ 30 የሚጠጉ የአካባቢው ሰዎች ከኛ ጋር እየሰሩ ነው። በቀጣይ ደግሞ እንደ ስራችን ስፋት እያየን ተጨማሪ ስራ ዕድል እንፈጥራለን።
መጀመሪያ ምንም አይነት ስራ የለኝም ነበር፣ ተማሪ ነበርኩ፣ የተማርኩኝ ነበር። አሁን ግን ይሄን ስራ በማግኘቴ ቤተሰቦቼን አግዛለሁ። ሰራተኞች የገቡትን ሰራተኞች እቆጣጠራለሁ እና ደግሞ አቴንዳንስ እቃዎች ምናምን እኔ ነኝ የምቆጣጠረው። ከጊዜያዊ የስራ እድል ፈጠራ ባሻገርም በቋሚ ስራ እድል ፈጠራም ጭምር ሰፊ የስራ እድል ተፈጥሮላቸው ያን ኢንቨስተሮች ወደ ዞናችን ገብቶ ኢንቨስት በማድረጉ በአካባቢያቸው ሳይርቁ ትምህርት ጨርሶ እንደዚሁ ደግሞ ትምህርታቸውን ያላጠናቀቁ በቅርብ ርቀት የስራ እድል አግኝቶ እዛው አምራች ሆኖ ህይወታቸው በመቀየር ኑሯቸው በማሻሻል ረገድ ትልቅ እድል ተፈጥሮላቸው ሰፊ የሆነ የስራ እድል ተፈጠረላቸው ወጣቶች አሉ። ያው ተምረን ቁጭ ስንል ስራ አጥነት በጣም ከባድ ነው። ጥሩ አስተሳሰብ አይኖርም። ቤት ስንቀመጥ ያው ሴት ልጅ ነው ብዙ ነገር ያስፈልገናል። ላይት ላይ የሚሰሩ ስራዎች አንዳንድ ክዳናቸው የተሸረፉ የተቀደዱ ቦትሎች ሊመጡ ይችላሉ። እነዛን ማስወገድ ነው። ለአካባቢ ሰዎች የመጣውም ኢንቨስትመንት ወልቂጤ ሰብስቴሽንም ዙሪያ በሚደረገው ከወልቂጤ ሰብስቴሽንም ውጭ ባሉ ኢንቨስትመንቶች ለአካባቢው ለዞኑም ስራ እድል ፈጠራ ትልቅ ስራ ሰርቷል ብዬ አስባለሁ። ምንድነው መሰለ ስራ ባጣበቅ ጊዜ ሌሎች ነገሮችን የመስራት ወደ ወንጀል የመግባት ወደ ሱስ የመግባት እድሎች ስለኖሩ ይህንን ሰብረው ወደ ስራ እድል እንዲገባ በማድረጉ ካምፓኒዎቹ ትልቅ ሚና አላቸው ማለት ነው። የአንድ ሰው እድል መፍጠር ማለት የሌሎቹን ባክግራውንድ ያሉትን ሰራተኞች እድል የመፍጠር ስለሆነ የከፍተኛ ሚና አለው ብዬ እገምታለሁ። ወደፊት ማስፋፊያዎች ይኖሩናል። ከማስፋፊያዎች አኳያ ደግሞ የታሰበው ወደፊት እስከ 3 ሜጋዋት የመጠቀም እቅድ ነው ያለው። በወልቂጤ ማከፋፈያ ጣቢያ የነበረው የትራንስፎርመሮቹ አቅም ውስንነት የሚፈለገውን ያክል ኃይል ለደንበኞች ለማቅረብ ፈታኝ አድርጎት የነበረ ሲሆን በጊዜ ሂደት ውስጥ ግን ችግሩን መፍታት ተችሏል። በ66 ኬቪ ወደ ወሊሶ የሚሄደው መስመርና በወልቂጤ ሰብስቴሽን 15 ኬቪ አካባቢ የአቅም ችግር ነበር፣ የፓወር ችግር። ፓወር ማለት የትራንስፎርመር ችግር ነበር፣ ኦቨርሎድ ነበረ። ያን ስራ ምን ተደረገ? ተሰራ። ምን ተደረገ? ኦን ፎርስ ወይ በራስ አቅም በፓወር 125 ኤምቪኤ ትራንስፎርመር በማስገባት በወሊሶ አካባቢ ያለውን ኦቨርሎድ የሆነውን ቀነሰ። በወልቂጤ ሰብስቴሽን 15 ኬቪ ያልኩን ለምሳሌ ይሄ ትራንስፎርመር ስለበጣ ነው እነዚህም ቻይናዎች መጥቶ ፓወሩን አሁን መጠቀም የቻሉት። በኃይል አቅርቦት በኩል አሁን ወልቂጤ ስንመጣ 2 ትራንስፎርመሮች አሉት። አንደኛው 125 ኤምቪ ሆኖ ኦልሞስት ባዶ ነው። ስለዚህ ሌላ ከስተመር ቢመጣ የማስተናገድ አቅም አለ። 12 የነበረው ወደ 125 ኤምቪ ነው ያሳደጉት። ያን ነገር በማያከው ኢንቨስትመንቱም የኢንቨስትመንትንም ጥያቄ መመለስ ቻል፣ ከሌላም ከድርጅት የሚመጣ መመለስ ቻል፣ ኦቨርሎድ የሆነውን መመለስ ቻል። ትራንስፎርመር ብቻ አይደለም ባይዞ ኦቨርሎድ የሚሆነው ወደ ትራንስፎርመር የሚል ሌላ አክሰሰሪ ሲቲ ኦቨርሎድ ምናምን የሚባሉ ነገሮች እነሱም ብሬከር ተቀየረ። እንደምታዩ አዲስ አሁን ኮንትሮል ሩም ተሰርቷል። ኮንትሮል ሩም ማለት ከዛ ማስፋፊያ ጋር ወደ ፊውቸር ኦልሞስት ከ2 ወር ከ3 ወር በኋላ ይህን ትራንስፎርመር የሚመግብ ወደ 12 ጂአይኤስ ዘመናዊ ብሬከሮች ይመጣሉ ተብሏል። ይህ ማስፋፊያ ስራ ተሰርቷል። ማስፋፊያ ስራ ግን ይቀጥላል። አሁን ላይ የወልቂጤ ማከፋፈያ ጣቢያ ትላልቅ አቅም ያላቸው ትራንስፎርመሮች አሉት። ከፍተኛ ኃይል ተጠቃሚ ደንበኞችንም ለማስተናገድ በሩን ክፍት አድርጎ እየጠበቀ ነው። እስካሁን 2 ፓወር ትራንስፎርመሮች አሉ፣ 125 ኤምቪኤ እና 40 ኤምቪኤ። 125 ኤምቪኤ ኦልሬዲ በአሁን ሰዓት አሁን እየነገርኩ ያለው 10 ሜጋዋት ብቻ ነው የምንጠቀመው። 10 ሜጋዋት ነው የምንጠቀመው፣ 100 ሜጋዋቱን እየተጠቀምነው አይደለም። በ33 ሳይድም አሁንም ካለ ሎድ አንጻር ያለን 20 ኤምቪኤ ነው። ከ20 ኤምቪኤ እየሰጠን ያለነው በ33 ሳይድ 15 ሜጋዋት ነው። በ15 ሺህ እንደነገርኳችሁ በ15 ሺህ ደግሞ 10 ሜጋዋት ነው እየሰጠን ያለነው። ወደ 90 ሜጋዋቱ ኦልሬዲ ክፍት ነው። ኑ ወልቂጤ ሰብስቴሽን ብዙ ፓወር አለው። ምንም እንትን አናበዛባችሁም። ከመጣችሁ ሁሉ ነገር ራሳችን ጨርሰን ፓወሩን ሰጥተናችሁ ያለውን ነገር አግዘናችሁ አብረን በጋራ እንሰራለን፣ አብረን እንለማለን፣ አብረን ህብረተሰቦቻችንን እናስደስታለን። ትላልቅ ኢንቨስትመንት ላይ ገብቶ ኢንቨስት ቢያደርጉ በየትኛውም መልኩ የኃይል አቅርቦት ወይም ደግሞ የኃይል እጥረት እንደማይገጥማቸው
በዚህ አጋጣሚ ለመግለጽ ፈልጋለሁ። ከዛ ባሻገር ከማዕከላዊ ገበያም ዞኑ ያለው ርቀት ቅርበት በጣም የተሻለ ነው። አንደኛው ኃይል ነው። ከዛ ባሻገር ከመንገድና ሌሎች ተያያዥ የመሰረተ ልማቶችም በአንጻራዊነት የተሻለ አካባቢ ነው። በየትኛውም ዘርፍ ደግሞ ኢንቨስተር ገብቶ ኢንቨስት ቢያደርግ አግሮ ኢኮሎጂም በጣም ተስማሚና ምቹ ነው። ፍጹም ሰላሙ የተጠበቀ አካባቢ ነው። በማዕከላዊ 3 ሪጅን ስር ከሚገኙትም ሆነ በሀገር አቀፍ ደረጃ ግዙፍ ከሆኑ ማከፋፈያ ጣቢያዎች መካከል ሌላኛው የሆለታ ባለ 500 ኪሎ ቮልት ማከፋፈያ ጣቢያ ነው። ጣቢያው በደዴሳ ኃይል ማከፋፈያ በኩል አድርጎ በ4 መስመር ኃይል ከህዳሴ ግድብ ይቀበላል። ይሄ የሆለታ ማከፋፈያ ጣቢያ በፈረንጆቹ 2016 አካባቢ ወደ መጨረሻው አካባቢ ወደ ስራ ነው የገባው። ባለ 500 ኬቪ ሰብስቴሽን ነው። 500 ከህዳሴ የሚመነጨው ቮልቴጅ ወይም ደግሞ ኃይል በ500 ኪሎ ቮልት ነው የሚመጣው። እዛ ውጪ ወደ 400 ስቴፕ ዳውን ያደርግና ወይም ደግሞ ቮልቴጁን ቀንሶ ከረንቱን ጨምሮ ተመሳሳይ ፓወር ማለት ነው፣ ምንም ፓወር ሎስ ሳይኖረው ወደ ተለያዩ ሰብስቴሽኖች ይልካል ማለት ነው። ወደ ገላን፣ ሰበታና ሱሉልታ 400 ቮልቴጅ መጠን ይልካል ማለት ነው። ጣቢያው 2 ዲፓርትመንቶች አሉት። ያ ማለትም የኦፕሬሽን ክፍልና የጥገና ክፍል የምንለው ነው። እነዚህም የኦፕሬሽን ክፍል የራሱ የሆነ የኦፕሬሽን ማኑዋል አለ፣ የኦፕሬሽን ፕሮሲጀሮች አሉ። እነሱ በዛ አማካኝነት የኦፕሬሽን ስራዎችን ያከናውናሉ። በሆለታ ማከፋፈያ ያለው የኦፕሬሽን ስራ እኛ ከደዴሳ መስመር 500 ኬቪ ተቀብለን ለሰበታ፣ ለሱሉልታ እና ለአቃቂ ላይኖች ስቴፕ ዳውን አድርገን 400 ኬቪ እናሰራጫለን። ሌላው ሲስተሙ ቮልቴጅ እንዳይዋዥቅና ወደ ላይ ወደ ታች እንዳይል ሪያክተር በማስገባትና በማስወጣት እሱን መቆጣጠር ነው። ከኤልዲሲ ጋር ኮሚኒኬት በማድረግ እንዲሁም ከደዴሳ ጋር ኮሚኒኬት በማድረግ መስመሮች የተስተካከለ ከስተመሮች ያልተቆራረጠ የኤሌክትሪክ ኃይል እንዲያገኙ የመጠበቅና የመስራት ስራ ነው። ከዛ በተረፈ ደግሞ የተበላሸ መስመሮች ካሉ ወይም ችግር ያለበት ካለ እሱን አይቶ ከዳታው ላይ የተመዘገበውን ለሜንቴናንስ ክፍል እናሳውቃለን። ሜንቴናንስ ክፍል ደግሞ ያን የተበላሸውን ነገር አስተካክሎት ወደ ሲስተም ውስጥ የማስገባት ስራ እንዲሰሩ የማመቻቸት ስራ እንሰራለን ማለት ነው። ጥገና ክፍል ግን እነዚህ ፕሪቬንቲቭ የሆኑ ጥገናዎችን በማድረግ አኳያ ከማኑፋክቸሩ ወይ ደግሞ ከአምራች ኩባንያ የተረከብነውን የእቃው ምንነት የሚገልጹ ማኑዋሎችን በመከተል አንድ እቃ በምን ያክል ጊዜ ነው እንትን መደረግ ያለበት፣ ኢንስፔክት መደረግ ያለበት፣ በምን ያክል ጊዜ ነው ኦይሉ ወይ ደግሞ ጋዙ መቀየር አለበት የሚለውን እነዛ ማኑዋሎችን እና ፕሮሲጀሮችን በመከተል የጥገና ክፍል ስኬጁል ያወጣል። በነዛ ስኬጁሎች አማካኝነት በታቀደለት ጊዜ ውስጥ በተቀመጠለት ጊዜ ውስጥ በአፋጣኝ እዚሁ ባለው ቲም እንዲሰራ ይደረጋል። የሆለታ ባለ 500 ኪሎ ቮልት ማከፋፈያ ጣቢያ ከታላቁ የህዳሴ ግድብ የሚቀበለውን ኃይል ወደ ብሔራዊ ቋት በማሻገር የኃይል ፍሰቱን የሚያረጋጋ ግዙፍ ጣቢያ ነው። እንግዲህ የሆለታ ማከፋፈያ ጣቢያ ትልቅ አቅም ያለው ጣቢያ ነው። ያ ማለት ከህዳሴ የሚመነጨው ሙሉ ኃይል በእኛ በኩል አድርጎ ነው ወደ ግሪዱ የሚገባው ማለት ነው። 7 ትራንስፎርመር ነው ያለን። አንዱ ትራንስፎርመር 750 ኤምቪኤ ነው። ስለዚህ ወደ 5250 ድረስ ሊሄድ ይችላል ማለት ነው። ሶ ያ ማለት ህዳሴ ላይ የሚመነጨው ፓወር ወደ ተለያዩ ቦታዎች ሊሄድ ይችላል፣ ግን በዚህ በኩልም ቢመጣ ያንን ያክል መሸከም የሚችልበት አይነት ሁኔታ ስላለ ትልቅ አቅም ያለው ጣቢያ ነው። ጣቢያችን እንደሚታወቀው በጣም ትልቅ ኃይል ያለው በጣም በኤሌክትሪክ ኃይል ደረጃ በጣም ትልቅ እምቅ ኃይል ያለው ጣቢያ ነው። አሁን እንደምታዩት በቅርቡ በጣም ብዙ ኢንዱስትሪዎች ጋር የኃይል መስመር አቅርቦት መስጠት ችለናል። ይሄም ጣቢያ ካለው አቅም አንጻር ነው። የሆለታ ጣቢያ ላይ የ132 ኬቪ ወጪ መስመር አሁን በቅርብ ከተሰራ ውስጥ ለናሽናል ሲሚንት የሰጠ ሲሆን በተጨማሪም ደግሞ ለሆለታ አካባቢ
የመብራት ችግር ለረጅም ጊዜ የነበረውን ችግር የቀረፈ ሲሆን ኢንዱስትሪውንም እንደገና ማህበረሰቡንም ሊያረካ የሚችል የኃይል አቅርቦት አለ። የሁለታ ማከፋፈያ ጣቢያ ለፋብሪካዎች ከፍተኛ ኤሌክትሪክ በመስጠት በአካባቢው ላለው የኢንቨስትመንት መስፋፋት ምቹ ሁኔታ እየፈጠረ ነው። ኢንዱስትሪዎችም ሲሰሩ መብራት ያለበትን ቦታ ታሳቢ ተደርጎ ነው የሚሰራውና ብዙ ኢንቨስተሮች ወደዚህ ይመጣሉ። እንደ ምሳሌ የምንወስደው አሁን የዳታ ማይኒንግ ከ45 ሜጋዋት አካባቢ ድረስ የሚጠቀምበት አይነት ሁኔታ አለ። ለሀበሻ ሲሚንት አሁን በቅርቡ 132 ላይኖችን የተሰጠንበት አይነት ሁኔታ አለ። ሌላም ጥያቄዎች እንደዚሁ እየቀረቡ ያለበት ሁኔታ ነው ያለው። ተቋሙም እንደ አላማ ብሎ የማስፋፊያ ስራዎችን ለመስራት እቅድ ላይ ነው ያለው። አሁን ዲዛይኖችን ከመጨረስ አኳያ ብዙ ስራዎች ተሰርተዋል እና ኢንቨስተሮችን ከመሳብ አንጻር ትልቅ አስተዋጽኦ እየሰራ ነው ያለው። ኢንቨስትመንትም ሲታሰብ ያው ኤሌክትሪክ ያለበት ቦታ ላይ ነው ታስቦ የሚሰራውና ብዙ ኢንቨስተሮች ይመጣሉ ወደዚህ። በአሁኑ ሰዓት በዶላር ከማምጣት አንጻር ከምንለው ለዳታ ማይኒንጎች በመሸጥ በዶላር ክፍያ የማግኘት ፕሮባቢሊቲ ተፈጥሯል። እንደገና ኢንዱስትሪዎችም ደግሞ በቅርበት ያልተቆራረጠ ኤሌክትሪክ በማግኘታቸው እነሱም ተጠቃሚ ሆነዋል ማለት ነው። እንግዲህ እስካሁን ድረስ ካሉት ኢንቨስተር ተጠቃሚዎች ሀበሻ ሲሚንት ተጠቃሚ ሆኗል። ሁለተኛ የዴይሊ ውሃ ተጠቃሚ ሆኗል። ሀበሻን መጀመሪያ ኢንጌጅ ሀስና ሲጠነሰስ ወር ስንነሳ አንዱ ትልቁ ሄዴክ የነበረው ፓወር ነበረ። ከዲዛይን ፔሪዮዱ ጀምሮ እዚህ ነበርኩኝና ትልቅ እንቅፋት የነበረው እሱ ነበር እና ያኔ ሆለታ ሰብስቴሽን ገና የተጀመረ ነበረ እና በቃ እሱ ታሳቢ ተደርጎ ነው ሀበሻ ራሱ አፕሩቭ የተደረገልን ኢንቨስትመንትም እንትኑም ማለት ነው። እና አሁን እየወሰድን እስከዛሬ እየሰራን የነበረው እስከ ቅርብ ጊዜ የሙገር መስመር ይሄ አሁን ከገፈርሳ የሚመጣው መስመር ነበረ። እዛ መስመር ላይ ሙገር ራሱ 2-3 መስመር አለው፣ 3 ፕላንት አለው። ዳንጎቴ ሼር ያደርጋል ከዚህ ላይ ሀበሻ ደግሞ 3000 ቶን ኢንጌጅድ ሆነን እዛ መስመር ውስጥ ነበር እና አንዱ ፋብሪካ ችግር ሲፈጠር ሌላውን ፋብሪካ አፌክት የማድረግ ነገር ነበር። መስመሮቹ ላይ ችግር ሲፈጠር 3ቱ ፋብሪካ ነበር የሚቆመውና ሌላ ተጨማሪ ከዚህ መስመር ላይ ልሰጥም አትችልም። እኛ አሁን ልክ ኦፖርቹኒቲውን እንዳገኘን ሀበሻ ሆለታ ሰብስቴሽን እንትን እንዳለ ወዲያውኑ ነው እኛ የገባ ነው ወደዚያ ፕሮጀክቱን ወዲያው ለማጠናቀቅ ጥረት አድርገን ቶሎ። ምክንያቱም እንደው የራስ የሆነ ዴዲኬትድ መስመር ሲቀጥል ትልቅ ሰብስቴሽን ነው እና ፊዚብል አይሆንም ነበር ሀበሻ አቶል እዚህ ጋር ሆለታ ሰብስቴሽን ባይኖር ኖሮ። የሆለታ ሰብስቴሽን እዚህ መኖሩ እኛ በጣም ይጠቅማል። ከዚህ በፊት ከገፈርሳ ስንወስድ የገፈርሳ ሰብስቴሽን ስንወስድ እሱ ላይኑ የሞገድ ላይን ነው። ከዛ ላይን ስንወስድ ብዙ ኢንተራፕሽን አለው። ኢንተራፕሽን ሲኖር ፋብሪካ ይቆማል። ፋብሪካ ደግሞ ለአንድ ሰዓት ወይም ለአንድ ቀን ወይም ለአንድ ቀን በላይ የሚቆም ጊዜ አለ። ለሳምንት ራሱ የሚቆም ጊዜ አለ። ለአንድ ሰዓት ቆመ ማለት ብዙ ምርት ያጣል። በዚህ ምክንያት የሆለታ ሰብስቴሽን ለእኛ የጀርባ አጥንት ማለት እንችላለን። ብዙ ችግር ፈቷል። አሁን ባለን እኛ 31 ኬቪ 31.5 ኬቪ አካባቢ which is around 25 ሜጋዋት አካባቢ ነው እየወሰድን ያለ ነው። ትልቁ ማሽናችን የኛ ኪልን ይባላል። እስከ 1400 ዲግሪ ሴንቲግሬድ ድረስ ሙቀን ነው የምንሰራው እና ሮ ማቴሪያሉ የምናቃጥለው በዛ ነው። በዛ ጊዜ ኤኒ ኢንተራፕሽን ሲፈጠር ይቀዘቅዛል ማሽኑ። እንደ ስቶፔጁ ይወሰናል። አጭር ከሆነ የተወሰነ ደቂቃ ሙቀን እንነሳለን። አንዳንድ የሚያጋጥመን አሁን በፊት መስመሩ ላይ የነበረ ነገር ምንድነው ረዘም ያለ ስቶፔጆች ይኖራሉ። የዛ ጊዜ እስከ 10,000 ሊትር 20,000 ሊትር ነው የምታባክነው ኪሉን ለማሞቅ ማለት ነው። ሰብስቴሽኑ ትራንስፎርመር ላይ ችግሮች ቢፈጠሩ ብዙ ትራንስፎርመሮች ነው ያሉት። 7 ትራንስፎርመር አለ። በሌሎቹም እንትን ማድረግ እንችላለን። ከዛ በተጨማሪ ደግሞ እቃዎች ላይ እንደዚህ እንትን ቢፈጠር እነሱን መጠገን ይቻላል። ከዛ ግን ሰዓት የሚወስድብን ቢሆን ምንድነው የሚሆነው? ፓወር ሳናጣ ያን ነገር እንትን ማድረግ እንችላለን። ኃይል ሳይቋረጥ መስራት ይቻላል። ስለዚህ ኢንቨስተሮች የሚመጡበት ወይ እዚህ ጋር ብዙም ኢንተራፕሽን ስለማይኖረው የኃይል መቆራረጥ ስለማይኖር ብዙ ኢንቨስተሮችን ይስባል ማለት ነው። አሁን ባለው ግንኙነታችን እስካሁን ድረስ እንግዲህ ኤኒ ችግሮች ወር ኤኒ ቻሌንጆች ባጋጠመን ቁጥር ከሰብስቴሽን ኃላፊዎቹ ካሉት ሰራተኞችም ጋር ወዲያው ነው ኮሚኒኬት የምንደራረገው። ያሉ ችግሮችን
ኢቭን በእኛ መስመሩ የኛ ነው፣ እኛ ነን የዘረጋ ነው መስመሩና ኢቭን የኛ መስመር ላይ ራሱ ችግሮች ሀፕን ሲያደርጉ ወዲያውኑ ሰፖርት የማግኘት ነገር ነው ያለው። እስካሁን ድረስ ባለው ሪሌሽን እንደነገርኩ አጭር ጊዜ ነው፣ ግን ጥሩ የሆነ ሪሌሽን ነው ያለው። የበፊቱ መስመር ላይ ተመሳሳይ ነገር ነው ያለው፣ ግን ብዙ ጊዜ ዳውን ታይም እና አፕ ኤንድ ዳውን የፓወር መቆራረጦች ወይም የፓወር ፍላክቹዌሽኖች ነበሩ። የአሁኑ አዲሱ መስመር ላይ እስካሁን ድረስ እንግዲህ ባየነው ጥሩ ነገር አለ። የኃይል መቆራረጦች ሳይኖሩ ለደንበኞች አገልግሎት ለመስጠት ይችል ዘንድ የሆለታ ማከፋፈያ ጣቢያ ሁል ጊዜ ንቁ ሆነው በሚጠብቁ ባለሙያዎች የተደራጀ ነው። እዚህ ሰብስቴሽን ላይ ኦፕሬተሮች፣ ቴክኒሻን ኦፕሬተሮች አሉን፣ የጥገና ባለሙያዎች አሉን። እቃዎች ፌል ቢያደርጉ ኢሚዲየትሊ ወደ ሜንቴናንስ ስራ እንዲገባ የሚደረግበት አይነት ሁኔታ አለ። ብዙ ሰዓት ሳይወስድ ነው ይሄን ነገር ወደ ጥገና የምንገባው ማለት ነው። ከዛ በተጨማሪ ግን አሁን ከአቅም በላይ የሆኑ እንትንም ቢፈጠር ሰብስቴሽኑ ኃይል ሳያጣ ለከስተመሩ ለደንበኞች አገልግሎቱን ይሰጣል። የፋብሪካዎችንም ሆነ የተለያዩ ጅምላ የኃይል ተጠቃሚዎችን ፍላጎት ለማሟላት የሆለታ ማከፋፈያ ጣቢያ እንደየአቅማቸው የሚወስዱበትን ተጨማሪ ኃይል የማመጣጠን ስራዎችን እያከናወነ ነው። ብዙ ኢንቨስትመንቶች መምጣት ይችላሉ። በቂ ኃይል አለን። ሜቢ እንትን የሚለው ምንድነው ቮልቴጅ መጠናችንን ትንሽ ስራዎች የሚፈልጉት ነገር ሊኖር ይችላል። ትንሽ ስራ ሊያስፈልገን ይችላል። ቮልቴጅ ትራንስፎርመሮችን ማስቀመጥ ስቴፕ ዳውን የማድረጊያ ትራንስፎርመሮች ይፈልጋሉ። ወደ 132 ወደ 230 እነዚህ ስራዎች እንጂ ትልቅ አቅም ያለው ጣቢያ ነው። ጣቢያው ከኢንዱስትሪ ከሳባ አንጻር ያለው በጣም እየጨመረ አሁንም ደግሞ ወደፊትም የተለያዩ ዲማንዶች አሉ። እዚህ ይሄ ጣቢያ ላይ ብዙ ድርጅቶች መጥቶ አናግረዋል። ሳይት ሱፐርቪዥን አድርጓል። ወደፊት የሚወመጡ 230 ኬቪ መስመሮች እንዲወጡ የተለያየ የማስፋፊያ ስራዎች ሊከናወኑ ኦልሬዲ ጥናቶች ቪዚቢሊቲ ስቴዲ ተደርጎ ወደ ስራ ከሚቀጥለው ዓመት ጀምሮ ወደ ስራ እንደሚገባ የተቀመጡ አቅጣጫዎች አሉ። ቮልቴጁን ስቴፕ ዳውን የምናደርግበት ለተለያዩ ከስተመሮች ግዴታ ቮልቴጅን ቀንሰን ተሰጠውና እነዚህ ስራዎች ቀለል ያሉ ስራዎች ሊኖሩ ይችላሉ። ጀስት አሁን ባለፈውም የተሰራው ይሄ የሪሃቢሊቴሽኑ ስራ የ132 15 ኬቪ እንደዚህ አሁንም ከ500 ወደ 132 33 እነዚህ አይነት ትራንስፎርመሮች ያው ስራ ላይ ነው ያለው። አሁን የዲዛይን ስራ አልቆ ወደ ፕሮጀክቱ እየተገባ ያለበት ሁኔታ ነው ያለውና ይሄ ከተሰራ አሁን ኢንቨስተሮች የመምጣታቸው እንትን ብዙ ነው። የኢትዮጵያ ኤሌክትሪክ ኃይል በሀገር አቀፍ ደረጃ የኃይል አምራች ተቋም ሆኖ ከወጣ ወዲህ ከ100 በላይ የኤሌክትሪክ ኃይል ማከፋፈያ ጣቢያዎችን ገንብቷል። እነዚህ ማከፋፈያ ጣቢያዎች ከተለያዩ የኃይል አማራጮች የመነጨውን ኃይል ተቀብለው ለህብረተሰቡ በኢትዮጵያ ኤሌክትሪክ አገልግሎት በኩል ይሰጣሉ። እንዲሁም በጅምላ ለሚረከቡ ፋብሪካዎችና ኩባንያዎች ኃይል በማቅረብ ኢንቨስትመንት እንዲስፋፋና የሥራ ዕድሎች እንዲፈጠሩ በማድረግ ከፍተኛ አስተዋጽኦ እያበረከቱ ነው።